እርጥነቱም ይጠጣል ህክምና ጥንቆላ አይደለም አሁን መተሽሎት በእጃቸው አሽተው የተጎዳውን አካል ወደ ቦታ የሚመልሱበት ይሄ ደግሞ የባብ ነው በዚህ አንድ መንኪያ ሲወርድ ይመጣል ከቅድመ አጀምሮ በታሪኳ ከኖህ ዘመን ጀምራ ወይም ቀድማ መንግስት አበጅታ የኖረች በተፈጥሮዋ ከተራራ እስከ ስምጥ ሸለቆ ከሜዳ እስከ ገደል ያዋሃደች በአየር ንብረቷ ከውርጭ እስከ በረሃ የቀላቀለች ለምድር ወገብ የተጠጋች ለቀይ ባህርና ህንድ ውቅያኖስ ያራቀች የአፍሪካ ቅምጥል እመቤት ናት ኢትዮጵያ የአፍሪካ ምስራቅ ኢትዮጵያ ሁሉን የታደለች ሀገር ናት ሲባል የቃላት ክምር ለመከመር አይደለም ኢትዮጵያ የተለየ ታሪክ ያላት የራሷ ዕውቀት የራሷ ጥበብ የራሷ ፊደል ያልተበረዘ ያልተከለሰ ቋንቋ በራሷ ቋንቋና ፊደል ደግሞ ለዘመናት ቢያንስ ለ3000 ዓመታት ያህል ጥናት ምርምር የተሰራባት ሀገር ናት በዚህ ዝንቅ ተፈጥሮዋ ውስጥ እጽዋትና እንስሳት በገፋሉ አስታና ጅብራ ጮቄ ላይ ይበቅላል የደቡብ ምዕራብ ኢትዮጵያ ምድር የጫካ ቡና መገኛ ነው የጎንደር በረሃማ ቀዮች የዕጣን ተክሎች የሚገኝባቸው ቅምጥል መሬቶች ናቸው የዓለም የጤና ድርጅት ተርጉሞ እንዳስቀመጠው የዘመናዊው ህክምና ከመምጣቱ በፊት የተለያዩ ሀገር በቀል ዕውቀቶችን በባህላዊ መንገድ ለመጠቀም ከተለያዩ በሽታዎች የሚፈወሱበት ዕውቀት ነው ሲል ያስቀምጠዋል የባህል መድኃኒት ወይም ሀገር በቀል ዕውቀት ስንል ከሰው ልጅ ታሪክ ጋራ አብሮ ያደገና የመጣ ዕውቀት ጥበብ ነው ይሄ ባህላዊ መድኃኒት በኢትዮጵያ ደረጃ ዘመናዊ ህክምና ከመጀመሩ በፊት ወረርሽኝ እንደዚሁም ገዳይ በሽታ ህዝብን የሚጎዳ በሽታ ሲመጣ አባቶቻችን የተለያዩ እንጽዋቶችን ቀምመው ልጆቻቸውን ቤተሰቦቻቸውን ከዛም አልፎ የቤት እንስሳቶቻቸውን ጭምር ከወረርሽኝና ከገዳይ በሽታ ታድጎ ያቆዩት ሀገር በቀል ዕውቀት ነው ይሄ ዕውቀት ከጥንት አባቶች ጀምሮ ሲተላለፍ አሁን ሊደርስ ይችላል ማለት ነው ከዘፍጥረት እስከ ዛሬ ሲኖሩ ስርምሰው በዋግም ተጠበው ወለምታን ጠግነው ለህመማቸው የግል ሐኪም ሆነው እንጂ በአውሮፓ መድኃኒት ነጋዴዎች ተማምነው አይደለም እዚህ ባሉ ባለ ጥበብ እጆች እንጂ ከተማው ከኛው በሆነ ግዞት ውስጥ ገብቷል ዘመናዊነት ባህሉን ወዲያ ያሽቀነጠረበት ይመስላል እንደ መጽሐፍ ቅዱስ ብንመጣ ያው ከአዳም እና ከሔዋን መፈጠር ጀምሮ በሳይንሱም ቢሆን ያው የሰው ልጅ የምግብ ፍላጎቱን የልብስ ፍላጎቱን የመጠለያ ፍላጎቱን ለማሟላት ይጥር እንደነበረው ሁሉ ከሚያጋጥሙት ተውሳኮች በሽታዎች ደግሞ ራሱን ለመከላከል ጥረት እያደረገ ለዘመናት የባህል መድኃኒትን እየተጠቀመበት የሰው ልጅ አሁን ከደረስንበት ደረጃ ደርሰናል
ምን ያህል ዘመናት የባህል ሕክምናን ተጠቀምነው? ምን ያህል ዘመንስ ዘመናዊውን ሕክምና ተጣበቅነው? ሁሉም ይጠይቃል። ከተሜነት ባይጠላም ትውልድን ከባህል ከትውፊት እያገፋፋው ይገኛል። ይህንን ትርምስ በታቀፈችው መዲናችን አዲስ አበባ የባህል ሕክምና እምብዛም አይታይባትም። ታዲያ ይህን ሁሉ የከተማውን ሁነት ላጤነው ሰው የባህል ሕክምናን ፍለጋ አዲስ አበባን ተሰናብቶ መጓዝ ሳያስፈልግ አይቀርም። ከአዲስ አበባ 280 ኪሎ ሜትር በላይ ተጉዘን በየም ልዩ ወረዳ በቦር ተራራ እንገኛለን። ለየም ማህበረሰብ ትናንትን ዛሬን ነገን የሚያሰናስልበት የባህልም የታሪክም አምባ ነው። ከዚህ መድኃኒት እንዲሁም ደግሞ ልዩ ልዩ ባህላዊ ቅመማ ቅመሞች ከዚህ ይሸመታሉ። ተመልካቾቻችን ከዚህ የሚሸመቱት መድኃኒቶች ደግሞ የት ይደርሳሉ? እንዴት ነው የሚገለገሏቸው? በምን አይነት መልኩ ይጠቀሙባቸዋል? የሚለውን በፕሮግራማችን እንመለከታለን። ከተፈጥሮ ጋር መዋደድ እልፍ ጥቅም አለው። በኢትዮጵያ በብርቱ ሰንሰለት ተሰናስሎ በትውልድ ቅብብሎሽ የመጣው የባህል ሕክምና ደርሰን ያለበትን ሁሉ ባናስስ አቅም በቻለው ልብ በፈቀደው ከነባሩ መድኃኒት አዋቂዎች ጋር የሚኖረንን ቆይታ ታደሙልን። ከዚህ አሁን ለምሳሌ ከዚህ ስሩ ነው ከስሩ ነው ከዚህ ስር ነው የሚወሰደው። ከዚህ እንደገና ደግሞ ከዚህ ደግሞ ቅጠል ነው የሚወሰደው። ይሄ አሁን ፀሐዩ ነው እንትን ያለው ከዚህ ከቅጠል ነው የሚወሰደው። ከዚህ ይሄ ደግሞ ደበሴ ይሉታል። ደበሴ ነው የሚባለው። ግልጋሎቱ በጣም ከፍተኛ መድኃኒት ነው። በጣም ለአዋቂም ለሕፃንም ለሁሉም ሰው አልፎም ተርፎም ለከብትም ይሆናል። ይሄኛው ደግሞ ይሄ ፍሬው በጣም የሚፈለግ ፍሬው ነው። ይሄ ከፍሬው ነው የምናገኘው። ይሄ ከፍሬው ነው የምናገኘው፣ ከቅጠሉ ነው የምናገኘው። አርጋ ቁራኛ ሆኖ የተኛውን ሰው ሁሉ የሚፈውስ መድኃኒት ነው። በጣም ነው የሚጠቅመው። አሁን ይሄንን ሰዎች ተጨጭቆ ደርቆም ይጠጣል፣ እርጥብነቱም ይጠጣል። ብሔረሰቡ በዚህ የባህላዊ መድኃኒት ለቀማ ላይ በአመት አንድ ጊዜ ወጥቶ ቦሪ ተራራ ላይ ሁሉም በነቂስ ወጥቶ ከልጅ እስከ አዋቂ ይሳተፋል። ለአመት የሚበቃውን መድኃኒት ከዚሁ ተራራ የሚለቅምበት ሁኔታ ነው ያለው። እኔ አሁን መድኃኒቶቹን እንደዚህ ሰብስቤ ካመጣው በኋላ እንዲያርጌ ወጣለ። እንደዚህ ይደረግና ይለወስና ባንድ እንደዚህ ይቀዳል። አዋቂት ከሆነ በዚህ ሲኒ አንድ ይወስዳል። ላሽ የሚባል በሽታ እኔን ጨርሶ ሆስፒታል አካባቢ በተለይ ሲሄድ ኢዲናል ይባላል። መድኃኒት ይሰጣል። ይቀባሎ ምን ያልኩ መጨረሻ ላይ እዚህ መጥቼ በቃ ምንም ነገር ለውጥ የለው። እሳቸው ጋር መጥቼ ባህላዊ ሕክምና ጀመሩ። ምን እንዳከመው ነው እንጃ፣ ግን በዛው በቃ ዳንኩኝ። አሁን እዚህ አባቶቻችን በሕክምና ደረጃ በትልልቅ ሆስፒታሎች ደረጃ ሕክምና ያልተገኘላቸው በሽታዎች ሪፈር ተደርጎ ትልልቅ የሀገሪቱ ሆስፒታል ላይ ሪፈር ተደርጎ እዛ ሄዶ ሞክሮ መድኃኒቱን ያላገኙ ሰዎች ወደኛ አባቶች ይመጣሉ፣ መድኃኒት ያገኛሉ ማለት ነው። እዚህ ባህላዊ የመድኃኒት ቅመማ ውስጥ መድኃኒት የሌለው በሽታ የለም። አሁን አባቶችን ብትጠይቅ ለእያንዳንዱ በሽታ መድኃኒት ይቀምማሉ፣ ይሰጣሉ። ጋሽ ጌታቸው ጋር ድንገት ጎሮሮዬ አመመኝ። ጎሮሮዬ ምን እንደሆነ በአንድ ቀን በሁለት ቀን እየዘጋ መጣ። ምግብ አልበላም፣
ምራቅ አልውጥም ማውራት ራሱ እየከበደኝ መጣ አይ እሳቸው ጋር ውሰዱኝ አልኩኝ ሲመጣ ይሄ ቀላል ነው አሉና አበሻ መድኃኒት ትል በጥጦ ሰጡኝ ጠጣው ከዛ በኋላ እየዋለ እያደረ ሲመጣ እየጠፋ መጣ ጠፋብኝ ከዛ በኋላ አመኛየቅ አሁን ይሄ አንዱ ትልቁ ሰው በርቀት ሄዶ ኢኮኖሚካሊ የሚጎዳበት ሁኔታ አለ ካቂሙ በላይ ገንዘብ ተጠይቆ ደግሞ የሚጎዳበት ሁኔታም አለ ነገር ግን እዚህ ባለው ባህላዊ ሕክምና አሰጣጥ ዘዴ በቀላሉ ሰው ብዙ ወጪ ሳያወጣ ከበሽታውም የሚፈወስበት ኢኮኖሚውን ማዳን የሚችልበት እዚሁ በቅርበት ደግሞ አገልግሎቱን ማግኘት የሚችልበት ሁኔታ እየተፈጠረ የመጣ ስለሆነ ይሄ ከዘመናዊ ሕክምና በጣም የሚለይበት አንዱ መንገድ ነው ብዬ አስባለሁ ማለት ነው የባህል ሕክምና በአፋዊና አንዳንዴም በጽሁፍ ከትውልድ ትውልድ እየተላለፈ የመጣ ባህላዊና መንፈሳዊ ይዘት ያለው ክዋኔ ነው እንደ ዘመናዊ ሕክምና ማንኛውም ሰው በመማርና በማጥናት ሕክምናውን መስጠት አይችልም ለበሽታው የሚዘጋጁ ቅመሞች ሚስጥራዊና ዕውቀቱም ለተመረጡ ሰዎች ብቻ የሚተላለፍ ነው ዕውቀቱን ከአባቴ ነው ያገኙት አባቴ ደግሞ ከአባታቸው ነው ያገኙት አባታቸው ደግሞ ከአያታቸው ነው ያገኙት እና ሲወርድ ይመጣል ከቅድመ አያት ጀምሮ ሲወርድ ይመጣል በየም ማህበረሰቡ ውስጥ ኃላፊነት አደራ እንደዋዛ ይታየም ቃል ነው አደራ ይበላም ለዛውም ያባት አደራ ለነገሩ በኢትዮጵያ በየትስ ቢሆን ቃልም አይደለም ባህልን ትውፊትን ማግሮ ለዚህ ዘመን ያስረከበው አደራ በቁስ አይለወጥም ይላሉ እንደው ይሄንን መድኃኒት አሁን አስተምሩኝ እኔን ብሎት አንተ አላስተምርም ወይ እኔ ምክንያቱም ተወገዘ በቃ ካልክሎ መርቆ እንደገና ደግሞ እንዳሰጥ ለማንም እንዳታስተምር ለምትወልደው ልጅ ነው የምታስተምሩ ብሎ ቃል ስለሰጡኝ ማድረግ አልችልም ያም ቢያደርጉ ምን ይሆናል አይ ቃል ማላ ነው ማላላ አይቻልም ደግሞ ይሄ መድኃኒት ይጠፋብኛል ከኔ ይሄ መድኃኒት ላንተ አውቃለሁ ብለህ እኔ መድኃኒት ዝም ብለህ ለሰው ቢሰጥ ይሄ መድኃኒት ላንተ አይሆንም ብሎ ነው ያሉት ቢሰጥም አይሆንም ፈዋሽነት አይኖርም እዚህ ቃል ነው እንዴ ለምን ቃል ሰማይና ምድር ያልፋል ቃል ያልፍም እንዳለው እንሳቸውም ብሎ ነው አረፉት መድኃኒቱን በደንብ ከሚያውቁ አባቶች እግር ስር እየተከተሉ ለቅመው ለአመት የሚበቃው መድኃኒት በቤቱ ደረጃ የሚቀምምበት ስርዓት ነው ያለው ይሄ ስርዓት በብሔረሰቡ አጠራር ሳሞኤታ ተብሎ ይጠራል ማለት ነው ትከርፍና ከዚህ በኋላ ቅጠሉን ትንሽ ጨምራለህ ያው ይወቀታል ይቀመማል ለልጄ ላወርሰው አሁን ይቅድላኝ እኔ አሁን ይሄንን አምጣ ትእዛዜን ከተቀበለ በኋላ ትእዛዜን ተቀብሎ እኔ የሚለውን ነገር እንደባለፈ እንዳባቴ እንዳደረጉት አሁን ይሄንን መድኃኒት ነቅልና ይሄንን እንደዚህ አድርገና ብየብል አሁን የታዘዝልኝ ነው ይሄ ደግሞ የባብ ነው በዚህ አንድ መንኪያ ዛሬ ተቀምሞ የኛ እንጽዋት ከዚህም ወስደው ከዚያም ብለው እንደውም የነሱ አየር ንብረት እኮ የማያለምዳቸው እንጽዋት በሳይንሱ ተጠበው ብዙ ብለው በግሪን ሃውስ በመናምን እያሉ አላምደው የኛ እንጽዋት መድኃኒት አድርገውልን እኛ ዛሬ እየገዛነ በየፋርማሲው እንቅማለን እንወስዳለን በስተመጨረሻ ምን አደረጉ እዚህ መጡና ይሄን ጋዜጣ ትልቅ ጋዜጣ ነው አምጡ ቅጠላቸውንና ቅጠላቸውን እየሰበሰቡ በአንዳንድ ጋዜጣ ላይ እንዲያስቀምጡ እያነባበሩ ከላይ ሌላውንም ያስቀምጡ እንደዚህ አድርጎ ሲሙን እየጻፉ አስቀምጡ እኛ መኪና እንኳን ንሻን እንሞታለን ብሎ መጡ እዚህ ባህል መድኃኒት እንግዲህ ተብሎ እንትናልና አሁን ፈረንጁ መጥቶ እዚህ ጋር ባስተርጋሚ ነገረ እኔ እንኳን መኪና ቀርቶ ምን ብታመጣ እኔ አልሰጥም የአባት ቃል ነው እና ስለዚህ ላንተ እኔ ቅጠልም ማሳየት የለብኝም ላንተም ማሳወቅ የለብኝም ለልጆችን ማሳወቅ ብዬ እዚህ ተናግሬ ፊቱ ሄዱበት ነው ጉዳይ እንደው ምስጢር አድርገን እያያዝነው ነው እንጂ አይምሮን ብሩህ የሚያደርጉ እኮ ስንት ጸዋት እኮ አሉ እኮ አይምሮን ብሩህ የሚያደርጉ እንዴ ሊቃውንት አባቶቻችን እኮ ምንም የማይገባውን
ዳዊት መድገም ያቃተውን የሆነች ነገር ብለው ጸልየው ምናምን ብለው እፍ ሲሉበት እኮ ባንዴ እሳት ሆኖ ዜማውን ቅኔውን ይሄ እኮ ያለ ነገር ነው፣ ግን ይደብቁታል። እዚህ ደግሞ የአዳምና የሔዋንን ገላ በፍትሁን እጆች የሚፈውስ ሌላ ተአምር አለ። ቺኛ ወገቡን አሁን የወጣ አሁን የተያይዟል። ይሄ ቆስሎ እስከዛ ድረስ ሲሆን ታሽቶ ዳኔ። ከዛም በኋላ እቺኛ ወደ ውስጥ የገባው ወደ ላይ እንዲያል አሽተን በማስራ አሰርን። ከዛም በኋላ እቺው እግር ደግሞ ወጣለች። ታሽቶ ወደ ውስጥ የገባውን ቺኛዋ እግር ተመልሷል። አሁን መሄድ ችሏል። መጀመሪያ እስቲ አስታውሰኝ፣ እንዴት ነበር የወደከው? ምን ስታረግ ነው የወደከው? እየተጫወታል ነው የወደከው። ኳስ እየተጫወትክ ነው የወደከው? አሁን እንዴት ነህ? ደህና ነኝ። አሁን መራመድ ትችላለህ በደንብ? በምን ነው የምትራመደው? በዱላ። ጎበዝ ልጅ። ወደፊት ምን መሆን ትፈልጋለህ? ኳስ። ኳስ መጫወት። መጀመሪያ እንዳለ ተገንጥሎ ነበር እኮ እንዳለ ነው ተገነጠለ። ወደ ላይ ማንሳትም አልቻልኩም። ሽንት ቤት ለመውሰድም አልቻልኩም። ቤት ነው ሽንት ቤቱን የሚያስጠቅመው፣ ምግቡንም በዛው አልጋ ላይ ነው የሚጠቀመው። ማንሳትም አልቻልኩም። አሁን መተሽሎት ዲናው ራሱ በዱ ላይ ሄደ ነው። የባህላዊ ሕክምና ስንል ትክክል ነው። መድኃኒት ቀሚሞ መስጠት ብቻ አይደለም። እጃቸው ራሱ መድኃኒት የሆኑ አባቶች አሉ። ሕፃናት ወድቆ ሲጎዱ፣ አዋቂዎች ወድቆ ሲጎዱ፣ የሆነ ችግር ሲደርስባቸው መድኃኒቱን ቀሚሞ መስጠት ወይ ደግሞ ማጠጣት ማብላት ብቻ ሳይሆን በእጃቸው አሽተው የተጎዳውን አካል ወደ ቦታ የሚመልሱበት፣ የተሰበረን ሰው ጠግነው የሚመልሱበት በተጨባጭ አለኛ ጋር ዳብሶ መፈወስን ዳሶ በሽታ ማወቅን የታደለ መዳፍ። እንዴት ያለ መዳፍ ነው! ጉዳታቸው ጎድንት አጥንት ነው። ጎድንት አጥንት አንዱን ነው ከቱታቸው ላይ የሆነ ሲጀንዲስ ሲመታ እቺኛ ወለቅ ብሎ ወደዚህ የዞረ እሱ የዞረውን ደግሞ እሱ አንዲ ቦታ ላይ አብጦ ወይም ደግሞ እንዳይገባ እንን አሽተን ከዛን ወደፊት ሲመታ ወደዛ ነው ዞሮ የሚመጣ። እሱ ወደፊት የገባውን ደግሞ እንደዚህ ከላይ እስከ ታች ድረስ እያሸን ከዛም በኋላ ከጨረስኩ በኋላ ከውስጥ የገባውን አጥንት ሲቦ የሚወጣ ባህላዊ አለ። እሱን በሱ ወደ ላይ ጎትቼ በቦታው ማስመለስ ነው። እቺኛ ወደ ውስጥ የገባው ወደ ላይ የሳበ ነው የሚያመጣ። ይጎትታል፣ ባይል ነው የሚጎትተው። አሁን ሰብስቧል፣ ማንሳት ነው የሚቀረኝ። አሁን ከስጋቸው ጋር ወደ ላይ አወጣ አድርጓል። ልጄን ወደ ሳጃ ለመሸኘት መኪና ቦታ ይዛለሁ ብዬ ሲሄድ አጋጣሚ ረዳቱ ሰው ሞላ ብሎ ገፈተርና ልጁ መጥቶ እኔን እንትን ሊበላይ ትንሽ በግርቱ መታ። በዛን እኔ ትንሽ ነገር መስሎኝ በሶስተኛ ቀን ተነስቶ አመመኝ። በዛን ይሄን ወገሻ ደወልኩና መጥቶ አሸ። አሁን በቀደም እዚህ ጋር ጓግሎ ነበር። አሁን የጓግለውን አሽቶ ሲለቅ ወደ ኋላ ሄደና መልሼ ደወልኩ። ዛሬ ድጋሚ መጥቶ ይሄንን አሹና አሁን ቅድም የያዘችው ብርጭቆ ልክ እንደ የሆነ ፌስታል እሳት ውስጥ ጥለን የእንትን ያደረገ አይደል?
እንደዛ ነው ሰብስቦ መጣ ከሰውነቴ። አሁን ቅድም እየተዘዘዘ ነበር፣ አሁን ትንሽ ትቶኛል። ካቻምና ልጄ በሞተር ሄዶ ወርቆ ነበር። እዛ ሰዓት ሰው ጠቆመና አመጡ። ሞተረኞች በፊት የሚያውቁት ናቸው መሰለኝ። አመጡ ልጄን ከሐኪም ቤት እንደዛ አስተኝተን በሞተር ከሐኪም ቤት የተቀደደው ድንጋይ ቆረጠውን አሰፍተን ሲመጣ እንዴት አድርጎ ሊተኛ እንዴት አድርጎ ይቁም ማላጣና እኛ ቤተሰብ ሁሉም እየለቀስን ያለን። አጋጣሚ የሱ ጓደኛ እንደዚህ ወገሻለ ብሎ እርስ በራሳቸው ተደዋወሉና ሄዶ አመጡ። ሲያመጡ ቅድም የተኛት ያቅተው ልጅ አሹና ተኛ። በሁለተኛ በሶስተኛ ቀን ያውኑ በብርጭቆ ሲቦ የተጎዳውን ቦታ አወጡ። አሁን ተሽሎ ስራውንም እየሰራ ነው የኖረ ነው። ካልኩ በኋላ እንደ ስፖርት ነው የሚታጫወተው። በራሱ ጠንከር እንዳይል እንዲያልክ እንደዛ አይተዋል። አንድ ሁለቴ ሶስቴ ብታሽ አንዴ ብደገም ጥሩ ነበር። አሁን እዚህ ብትኖር አሁን እቺ እንትን አይደለችም እያታዘዘ አይደለም። እንደዛ ነው ወደ ላይ የሚነሳ። እሱን አሁን እንደዛ ሲዞር ይችኛውን ከለከለ። ያ ነው የከለከለ። አሁን እሱን እንደዛ ታሽቶ ወደ ታች ወደ ፊት ተጎትቶ ነው ሄዶ የሚገጥመው። የታሸ ሲሄድ ይላል ላልቶ ይመጣል። ስለዚህ መላለሳል ነው መጥራለች። ችግር የለም። ምን ችግር አለ? ከድሮ አባቶቻችን ያው ተለምዶ መጣ። አሁን ደግሞ በወደኛ ሲደርስ በቃ ያው እነሱ ባህላዊ መርቆ ስለሰጡኝ እንደ ባህላዊ አሁን እየሰራ ያለው። ዘመናዊ ላይ ስንደርስ አሁን ደግሞ አንዳንድ ሰው ወይም ቆስሎ ደምቶ ወይም ደግሞ ሚሰፋ ቦታ ካለ ወደ ሕክምና እልክና እሱን ሰፍቶ ሚሰጥ መድኃኒቶች አሉ። እሱን ይሰጡና ራይ ታይቶ ሲመጣ በዛው ሂደት ባህላዊነት እንሰራለን። ተፈጥሮ ለተፈጥሮ መፍትሄ ናት። ከፍጥረት ለፍጥረት በፍጥረት ምን እንኳ የሞች ይህ ገብቷቸው ማጀታቸው መድኃኒት ባያጣ መዳፋቸው መፈወስ ባያቁም ከተሜነት ዘመናዊነት ጥላ ማጥላቱ አልቀረምና እኛም ለዚህ መፍትሄ ምን አለ ማለታችን አልቀረም። ተመራማሪዎች እዚህ በቦታው ቀርቦ ጥናት ያጠኑ የቀጣይ አቅጣጫዎች መድኃኒቱ እንዴት ነው እየዘመነ እየተለቀመ ለሌላው አገልግሎት እየሰጠ መሄድ የሚችለው የሚል ጥናት እያደረጉ ያሉበት ሁኔታ በተጨባጭ አለ። ወልቂጤ ዩኒቨርሲቲ እንደዛው ከኛ ጋር እንጽዋቶቹ በደንብ ተጠብቆ መቆየት በሚችሉበት ሁኔታ ከአካባቢ ጥበቃ ጋር ከኛ ጋር ለመስራት በርካታ ሂደቶችን እየሄደ ያለበት ሁኔታ አለ። እንደኛም እንደ ባህል ቱሪዝም ጽሕፈት ቤት እነዚህ መድኃኒቱን አዋቂ አባቶች ተደራጅተው ተገቢውን የሆነ አገልግሎት ለታማሚዎች ለህመምተኞች ኢቭን ለእንስሳቱም ለሰው መስጠት የሚችሉበት ሁኔታ ላይ ከነሱ ጋር እጅና ጓንት ሆነን ነው የምንሰራው። ይሄን ሀገር በቀል እውቀት ማሳደግ አለብን፣ መጠበቅ አለብን። ለቀጣዩ ትውልድ ደግሞ ሳይሸራረፍ ሳይበላሽ ማስተላለፍ መቻል አለብን። መድኃኒት በየአይነቱ እዛ መድኃኒቶች አሉ። ያኔ መድኃኒት ማንም ሄዶ ይሄን እኛ ጋር ሳይሆን አጎራባች ወረዳዎች መጥቶ በተለያየ ሰዎች ምክንያት መጥቶ ይሰበስባሉ። ወስዶ ላመት የሚሆን ይጠቀማሉ። እኛም እንደዚሁ እንጠቀማለን። አሁን ያ የነበረውን ቦታ ሰዎች ገበሬዎች በእሳት ያነድዱ። አሁን ብዙ መድኃኒቶች ጠፍቷል። ይሄ ነገር በአግባቡ ጥበቃ እንዲደረግ ከአካባቢ ጥበቃ ቢሮ ጋር ተነጋግሮ ይሄንን ነገር እንዲያስጠብቁ ነው እኔ መልእክቴ። የኛውን አንጡራጌ የሆነውን ግን ባህላዊ መድኃኒታችን አንጠቀመውምና ፈተና ውስጥማ ወድቋል። አሁን ከዚህ መውጣት ነው ያለብን። ምክንያቱም በስንት ነገር እንጎዳ። ድህነቱ ይታገለናል፣ ጤናው ይታገለናል፣ በሽታው ይታገለናል እና ለዚህ ሁሉ ወደ ራሳችን
እውቀት ወደ ራሳችን ጥበብ መመለስና የተዳከመውን የተረሳውን እውቀታችንን ማጠናከር ወደ ዘመናዊነት ማምጣት በጥበቡ በዘመናዊ ጥበብ በኬሚስትሪው እየተጠና ለህዝባችን ጥቅም እንዲውል መደረግ አለበት። በየም ማህበረሰብ የነበረንን ድንቅ የባህል ሕክምና ጥበብ በዚህ መንገድ ተመለከት ነው። በቀጣይ ክፍል ደግሞ የኢትዮጵያን ጥልቅ የባህል መድኃኒት ዕውቀት ልንዳስስ ወደ ሰሜን ኢትዮጵያ እንጓዛለን። በዚያ የባህል ሕክምናን አያሌ እውነታዎችና ከሃይማኖት ከጥበብ እንዲሁም ከዘመናዊነት ጋር ያለውን ትስስር እንፈትሻለን።